ሰላም ሰላም እየተከበራችሁ ውድ አድማጭ ተመልካቾቻችን የዛሬን የሚያዝያ 22 የምንዛሬ መረጃዎቻችንን እንደተለመደው ሰዓታችንን ጠብቀን ይዘንላችሁ መጥተናል። በአሜሪካ ዶላር፣ በዩሮ፣ በፓውንድ፣ በኩዌት እንዲሁም በዲርሃም፣ በሳውዲ ዋና ዋናዎቹን ጨምረን እንዲሁም አሉ የተባሉትን የውጭ ምንዛሬ ተመኖች ዛሬ ላይ በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ በስንት በዝርዝር ላይ ይገኛሉ የሚለውን ዕለታዊ የምንዛሬ መረጃችንን ይዘንላችሁ መጥተናል። ታዲያ ቪዲዮውን እስከ መጨረሻው በማየት አብራችሁን ተቆዩ ዘንድ እየጋበዝን ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ዘውትር የምንለቀውን እንደዚህ አይነት የምንዛሬ ተመኖችን እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ መረጃችን እንሄዳለን። የምንጀምረው ከኢትዮጵያ ንግድ ባንክ ይሆናል። የኢትዮጵያ ንግድ ባንክ ዓለም አቀፍ የሆኑ ምንዛሬ ተመኖችን በስንት ገዝቶ በስንት እየተሸጠ እንደሚገኝ እንመለከታለን። የአንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ153 ከ37 ገዝቶ በ156 ከ44 እየሸጠ ይገኛል። ፓውንድ ስተርሊንግን ደግሞ በ203 ከ38 ገዝቶ በ207 ከ46 እየሸጠ ይገኛል። ዩሮን ስንመለከት አንድ ዩሮ በኢትዮጵያ ንግድ ባንክ መረጃ መሰረት በ179 ከ60 ተገዝቶ በ183 ከ19 ነው በምሽት ላይ የሚገኘው። የስዊስ ፍራንክን ስንመለከት በ190 ከ73 ተገዝቶ በ194 ከ55 እየሸጠ ይገኛል። የኩዌት ዲናር በ491 ከ34 ተገዝቶ በ501 ከ16 ነው በኢትዮጵያ ንግድ ባንክ ሚያዝያ 22 ዛሬ ላይ እየተሸጠ የሚገኘው። የቻይና ዩዋንን ስንመለከት እንዲሁ አንዱ የቻይና ዩዋንን በ22 ከ01 ተገዝቶ በ22 ከ45 እየተሸጠ ይገኛል። ዲርሃምስ ዛሬ ላይ በስንት ተገዝቶ በስንት እየተሸጠ ነው የሚገኘው ካላችሁኝ በ41 ከ76 ተገዝቶ በ42 ከ60 በመሸጥ ላይ ነው የሚገኘው። በመጨረሻም የሳውዲ ሪያልን ስንመለከት የሳውዲ ሪያል በኢትዮጵያ ንግድ ባንክ መረጃ መሰረት በ40 ከ89 ተገዝቶ በ41 ከ71 የኢትዮጵያ ብር በመሸጥ ላይ ይገኛል። ታዲያ መልእክት አለኝ ይላል የኢትዮጵያ ንግድ ባንክ መረጃ። እሱም ተጨማሪ የ9 ብር ጉርሻን አዘጋጅቼላችኋለሁ ብሏል። አንዱን የአሜሪካ